የለውጡ መንግስት ባለፉት 7 ዓመታት ሁለንተናዊ ብልጽግናን ለማረጋገጥ ስር ነቀልና ሰፋፊ ስራዎችን ሲሰራ ቆይቷል። አሁንም በመደመር እሳቤ ዘርፈ ብዙ ተግባራትን አጠናክሮ በመስራት ላይ ይገኛል። በሂደቱም በገሃድ የሚታይና በገለልተኛ አካላት የሚመሰከርለት ተጨባጭ ለውጥ ማስመዝገብ ተችሏል። በኢኮኖሚያዊና ማህበራዊ መስኮች የተገኙ ለውጦች የሀገር ገጽታን በመቀየር የዜጎችን ሁለንተናዊ ተጠቃሚነትን በእጅጉ ያሳደጉ እንደሆነ መታየት ጀምረዋል። በዲሞክራሲ ስርዓት ግንባታ ረገድ ሀገር በቀል እሴቶችን የያዘ ኢትዮጵያዊ ዲሞክራሲን ለመተግበር እየተሰራ ስለመሆኑ በህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ ገልጸዋል። በኢትዮጵያ ለመገንባት ጥረት እየተደረገ ያለው ዲሞክራሲ ኢትዮጵያዊ ዲሞክራሲ ነው። ምን ማለት ነው? የኢትዮጵያ ባህል፣ የኢትዮጵያ እሴት፣ የኢትዮጵያ ታሪክና የኢትዮጵያ ስነ ልቦና ላይ የተመሰረተ ዲሞክራሲ መገንባት አለብን። ለምሳሌ በገዳ ስርዓት ውስጥ የሚታዩ ዘመን የማይሽራቸው እሴቶች አሉ አይደል? ስልጣንን በጊዜ መገደብ፣ ወደ ከፍተኛው የስልጣን ቦታ ሰዎች በምርጫ መምጣት፣ ውሳኔን በተባበረ ድምጽ ማጽደቅ። ኦሮሞ ማህበረሰብ በገዳ ስርዓት ውስጥ ጥንት ኤክሰርሳይዝ ያደርግ ነበር። ሌላው ለምሳሌ ኢትዮጵያውያን የሚገርም የዲሞክራሲ እሴት አለን አይደል? በህግ አምላክ የሚል ኢትዮጵያውያን በሚገርም ሁኔታ ለህግ በላይነት ያላቸው ቦታ፣ በህግ መመራት ያላቸውን ቦታ የሚገልጽ እሴት አለ። ግጭትን ሀገር በቀል በሆነ እውቀት ማስቀረት፣ ከተፈጠረ ደግሞ ቁርሾ ሆኖ እንዳይቀጥል በሀገር በቀል እውቀቶች ይህንን ማከምና ህዝቡ በጋራ እንዲኖር ማድረግ ያስፈልጋል። አራተኛስ የመከባበር እሴቶች በኢትዮጵያ ውስጥ በዚህ መልኩ የዲሞክራሲ እሴቶች መገንባት አለባቸው ተብሎ ባለፉት 7 ዓመታት ተጀመረ። ኢትዮጵያዊ ዲሞክራሲ የሚባለው እሱ ነው። ከፖለቲካ አኳያ የጠላትና ወዳጅ ሆኖ የቆየውን ሐሳብ አልቦ ፖለቲካ ለመቀየር የመደመር መንግስት እየሰራ እንደሚገኝ ሚኒስትሩ ዶክተር ተስፋዬ በልጅጌ አብነቶችን አንስተዋል። 2013 በተካሄደው ምርጫ ብልጽግና ካሸነፈ በኋላ በሀገር ደረጃ መንግስት አዲሱ ከምርጫ በኋላ መንግስት ሲመሰረት ከተፎካካሪ ፓርቲዎች የካቢኔው አባል እንዲሆን ተደርጓል አይደል? ይሄ የመግባባት ዲሞክራሲ ለመገንባት የጀመርነው ጅምር በተግባር ሲገለጽ ነው። ምን ማለት ነው? ማለት ሀገር በአንድ አመለካከት ብቻ አትወከልም። የተለያየ አመለካከት መያዝም ኃጢአት አይደለም። የተለያየ አመለካከት የያዙ የኢትዮጵያ ልጆች ሀገራዊ የሆኑ ጉዳዮች ዙሪያ ላይ በጋራ መስራት ይችላሉ። ይሄንን በታሪካችን ሆኖ አያውቅም፣ ግን እኛው እንጀምር ተብሎ ነው ይሄ እርምጃ የተወሰደው ማለት ነው። እንደመጡ ማድረግ ዘላቂ ሰላምን ለማስፈን መንግስት በመደመር እሳቤ ለውይይት በሩን ክፍት አድርጎ እየሰራ ነው ያሉት በህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትሩ ዶክተር ተስፋዬ በልጅጌ በሂደቱ የተገኙ ለውጦችን ጠቅሰዋል። በየቦታው አሁን በየጥሻው የሸፈቱ ሰዎች አሉ አይደል? አጀንዳ አለን የሚሉ። ስለዚህ ታጥቀው ሸፍተው በየቦታው የሚንቀሳቀሱ አካላት ያለምንም ቅድመ ሁኔታ ኑና ፖለቲካ አጀንዳችሁን አምጡና እንነጋገርበትና በሰላማዊ መንገድ እንፍታ ብሎ መንግስት የሚያነሳው እኮ የፖለቲካ ባህላችን ቀይረን አዲስ ኢትዮጵያዊ መልክ ያለውን ዲሞክራሲ እንገንባ ብሎ የተጀመሩ ስራዎች አካል ናቸው። የመደመር መንግስት በሁሉም መስኮች ኢትዮጵያን በማበልጸግ ወደ ከፍታ ለማሻገር በመደመር እሳቤ የጀመረውን ሁለንተናዊ ልማት እንቅስቃሴ አጠናክሮ እንደሚቀጥል የተገለጸ ሲሆን ሁሉም ዜጋ ለሁለንተናዊ ብልጽግና መረጋገጥ የበኩሉን ድርሻ እንዲወጣም ጥሪ ቀርቧል።